አጽመ ቅዱሳን የአባቶቻችን አጽም ያረፈበትን ቦታ ሁሉ መቃብር አንስተናል። ታለኛ ደህና ቤት እየተቀመጠን እሱ እዚህ ቤት ውስጥ መቀመጡ ውስጣችን ተሰምቶናል። በአሜሪካንም ያላችሁ፣ በጅዳም ያላችሁ፣ በአዲስ አበባም ያላችሁ፣ በደብረ ብርሃንም ያላችሁ፣ በአጣየ ከተማም ያላችሁ ህዝበ ክርስቲያኖች ለቅዱስ ጊዮርጊስ እናመሰግናለን። ዳይመንድ ፊልም ፕሮዳክሽን ፕሬስ እናቀርብላችሁ በተለያዩ መንፈሳዊ ተግባራቶች ላይ አስተዋጽኦ እና በተለያዩ አድባራቶች ላይ እንደዚህ አይነት ተግባራቶች ያየን እኛም በዚህ በላይ ማታ እየተባገነት ቤተክርስቲያን የሚገነባው የህንፃ ግንባታ ስራ የበኩላችሁን የሚዲያ አስተዋጽኦ እንድታደርጉልን ወይም ደግሞ የሚዲያ ሽፋን ስለፈለግን ጥሪ አቅርበንላችኋል። ጥሪያችንን አክብራችሁ ስለመጣችሁ ቤተክርስቲያን ስም ከልብ እናመሰግናለን። ቱሪስት ይላል ያው ቅድስት ቤተክርስቲያን ተሰራሩ ነው አራሰማን ከዛ ውስጣን ያለው ባለ ሀሳብ ተሰማና ስለውስጣን ነገሮች እሺ እንግዲህ ያው ቤተክርስቲያኑን እናነጻለን ወይም ደግሞ በህንፃ ቤተክርስቲያን እንዲቀየር እንፈልጋለን ብለን ስንል በምክንያት ነው። ምክንያቱም ይህ ቤተክርስቲያን አሁን ስንመለከተው ከላይ ጥሩ ይመስላል ወይም ደግሞ የተሻለ አገልግሎት የሚሰጥ ነገር ግን ውስጡ እጅግ በጣም የተጎዳ ነው። ቤተክርስቲያኑ የንዋየ ቅድሳት ማስቀመጫ ሆኖ አገልግሎት እየሰጠ ያለ እልፍ ሲልም በምስጥ ነው ተበልቶ ያለ በመብስ በሙሉ አልቋል። ግድግዳው ውስጥ ለውስጥ አልቋል። ዛሬ ነገ በሚነፍሱ ነፋሶችና በሚፈጠሩ ችግሮች ቤተክርስቲያኑ ከዛሬ ከነገ ይወድቃል የሚል ስጋት ውስጥ ነው ያለ። ስለዚህ ይህንን አስመልክቶ ቤተክርስቲያኑን በአዲስ ህንፃ ለማነጽ ፈልገናል። ይህን ስንፈልግ በተጨባጭ የሚታዩ ነገሮች ስላሉ ቤተክርስቲያኑ ውስጥ ላይ የደረሱ ጉዳቶችን እንድታዩልን እንፈልጋለን። ህዝቡም እንዲያይልን ምዕመኑም እንዲመለከትልን ስለምንፈልግ አሁን ውስጥ ላይ ያለውን ችግሩን ምን እንደሚመስል በጋራ ገብተን እንድታዩልኝ ነው የምንፈልገው። ወደዛ ብንሄድ ደስ ይለኛል። ውድ ዳይመንድ ፕሮዳክሽን ቤተሰቦች የኢትዮጵያ ኦርቶዶክስ ተዋህዶ ልጆች የቅድስት ቤተክርስቲያናችንን ውስጧን ሁላችንም አንድ ላይ ሆነን እንጎበኛለን። አብራችሁን ተከታተሉ። ይህንን ቤተክርስቲያን እንደምንመለከተው በ1986 ዓመተ ምህረት ቤተክርስቲያኑ ዋናው ቤተክርስቲያን ታሪኩ መጣኝ የነበረች ወይም ደግሞ የተመሰረተው ህዳር 7 ቀን መቃኝ ቤተክርስቲያኑ የተመረጠው። ከዛ ሲቀጥል ይህንን ቤተክርስቲያን አሁን ያለንበትን ደግሞ ወደ 1994-95 አካባቢ ቤተክርስቲያኑ ተመርቆ አገልግሎት የሰጠው። ይህም ቤተክርስቲያን እንደምትመለከቱት ስንሰራ ወይም ደግሞ ይህ ቤተክርስቲያን በሚታነጽበት ጊዜ በጭቃ ነው የተሰራው። ቅኔ ማህሌቱን እንደምናየው በጣም ጠባብ ነው። ቅድስቱና መቅደሱን ደግሞ ካህናት አባቶች ያለውን አገልግሎት በኋላ የሚያስረዱት ይሆናል። የዚህን ጉዳይ ስንመለከት ግን አሁን ይህን ጣራ በምናይበት ሰዓት በምስጥ የተበላ ነው። ምስጥ ነው ላይ አሁን ቀረብ ያለ ቦታ ላይ ስንደርስ አሳያችኋለሁ። ሌላውን ስዞር በምስጥ ነው የተበላው። አባቶቻችን ይመስበሉልኝ ማለት ይሄ እንደምትመለከቱት ይሄ ጠቁሮ የምትመለከቱት ነገር በሙሉ ምስጥ ነው ውስጥ ነው። ስለዚህ አንዱ ትልቁ ነገር ይሄንን ቤተክርስቲያን መቀየር ወይም ደግሞ በአዲስ በህንፃ እንድንሰራ ያስፈለገበት ዋናው ምክንያት በምስጥ እየተበላ ስለሆነ ውስጡ ቀፎ ነው ያለው። ስለዚህ ከወደቀ ካህናት አባቶች ላይ አስቀዳሽ ምዕመናን ላይ ህፃናት አሉ፣ ሴቶች አሉ፣ እናቶች አሉ። እነሱ ላይ ጉዳት ያደርሳል። ውጭ ላይ ስንወጣ የምናየው ነገር እንዳለ ሆኖ ቆመ ሲው በራሱ በምስጥ ተበልቶ እየወረደ ጣራው ብቻውን እየቆመ ነው። ስለዚህ አንድ ቀን
ንፋስ ከነፈሰ ወይም ደግሞ መስኮቱ ተጨረሰ ጉዳት ሊያደርስ ስለሚችል ይህንን ቤተክርስቲያን በአዲስ በህንፃ መቀየር አስፈልጎናልና አሁን ዙሪያውን እየዞር ማየት እንችላለን። የምስጡን ጉዳት ታውቃላችሁ። ጣራውን በሙሉ ስትመለከቱ በዚህ መንገድ ስለዚህ ምዕመናን በሚመጡበት ዓመታዊ በዓላትን በምናከብርበት ጊዜ በጣም ጠባብ ስለሆነ አሁን ይሄ የሴቶች መግቢያ ነው። ሴቶች መጥተው እዚህ ቦታ ላይ ሊያስቀድስ ቢሉ በጣም ጥቂት እናቶችና እህቶች ብቻ ናቸው ማስቀደስ የሚችሉ። ስለዚህ በጣም ጠባብ ነው። ስለዚህ ሰፋ ያለ አሁን ከተማችን እየሰፋ ነው ያለው፣ ምዕመናን እየበዙ ነው ያሉት። ከገጠር በጣም በርካታ ምዕመናን ወደዚህ እየመጡ ነው ያሉት። ስለዚህ ቆመው ለማስቀደሻ እንኳን ቦታ አይኖርም። ህፃናት በሚቆርቡበት ሰዓት፣ እናቶች በሚቆርቡበት ሰዓት ግፊያ ነው እየሆነ ያለው። ስለዚህ ይህንን ቤተክርስቲያን አንዱ መቀየር ያስፈለገበት ትልቁ ምክንያት ስለጠበበ አገልግሎት ለመስጠት ምቹ ስላልሆነ እንደሆነ እንድታውቁልን እንፈልጋለን። በሌላ መንገድ ቤተክርስቲያኒቱ በአሁኑ ሰዓት አሁን ያለነው በምስራቅ በካህናት መግቢያ በር በኩል ነን ያለነው። ዕቃ ቤት የለውም፣ ወይም ደግሞ ንዋየ ቅድሳት የሚቀመጥበት ቤት የለውም። ቤተክርስቲያኑ በራሱ እንደ ንዋየ ቅድሳት ማስቀመጫ መጋዘን ሆኖ አሁን ስትመለከተው ይሄ የንዋየ ቅድሳት ማስቀመጫ ራሱን የቻለ መኖር ነበረበት። በዚህኛው መንገድ ስንመጣ እንደዚህ በርሜሉ መገበሪያው ሌላውም ነገር እዚህ ነው ያለው። ስለዚህ መገበሪያውን ፍለጋ ወይም ደግሞ ሌሎች እቃዎችን ፍለጋ አይጥ ቤት ውስጥ መዋረጃ ነው ይሆን ያለው። ቤተክርስቲያኑ ተከፍቶ በሚገባበት ሰዓት ሽታ አለ። ምክንያቱም አይጥ ይኖራል፣ ሌሎች ነፍሳቶች በቤት ውስጥ ይኖራሉ። ይሄ የሆነበት ትልቁ መንገድ ምንድነው? ቤተክርስቲያኑ በራሱ ንዋየ ቅድሳት የለውም፣ ንዋየ ቅድሳት ማስቀመጫ ቦታ የለውም። ስለዚህ ከዚህ አንፃር ቤተክርስቲያኑን በሰፊው ሰርተን የንዋየ ቅድሳት ማስቀመጫ ቦታ እንዲኖረው ስለሚያስፈልግ አንዱ ይሄ ነው። ከዛ ውጪ ቅርብ ቦታ ላይ የሆነው እናታያችሁ ያንኳችሁ ምስጥ የሚበላው የተባለው ይሄ ነው። እዚህ ላይ ስትመለከቱት ይሄ የምስጥ ነው። እንደዚህ ስንነካው ይረግፋል። ይሄ ላው ላይ ነው ያለው። ይሄንን በምናይበት ሰዓት ይሄ ምስጥ ውስጡን እየገባ ከጥቅም ውጭ እያደረገው ነው ያለው። ይሄን የምትመለከቱት በሙሉ የምስጥ ጉሬ ነው። ጠቅላላ ይሄ እዚህ ውስጥ ያለው ከስር ያለውን ስትመለከቱት በምስጥ የተበላ ነው። ስለዚህ ይሄንን መቀየር ያስፈልገው በዚህ ልክ ቤተክርስቲያኑ ጉዳት ውስጥ ነው ያለው። አሁን ስናየው ደህና የቆመ ይመስላል። ውስጡን በምናይበት ሰዓት ግን በምስጥ የተጎዳ ስለሆነ በዚህ መንገድ ነው። ለዚህ ነው ቤተክርስቲያኑን እንቀይር ብለን እየተነሳ ነው። እንግዲህ አጠቃላይ ይህንን ይመስላል። ቀሪውን በተመለከተ ምን ሆነን እንዴት ለመስራት አሰብን የሚለው አሰቢ ኮሚቴው አለ፣ የሰበካ ጉባኤው አባላት አሉ፣ ካህናት አሉ። ስለዚህ እነሱም ደግሞ የሚሉትን አብረን እንሰማቸዋለን። በእኔ በኩል ያለው ይሄን ነው የሚመስለው። አመሰግናለሁ። ቅዱስ ነው። ቅዱስ ያው በጣም ጠባብ ነው። የካህናት አገልግሎትና እድገት የሚወድበት ሰዓት ሌላ ብዙ ቆራቢ የሚሆን ሰዓት ጋብቻ ስርዓተ ጋብቻ በሚፈጽምበት ሰዓት በጣም ጠባብና አመቺ ያልሆነ በጣም ፍሰት ጋብቻ ተሰናበስ በጣም ለጋብቻ ለስርዓተ ጋብቻ መፈጸም በጣም አስቸጋሪ ከጥበቃ አንፃር በጣም ጠባብ በመሆኑ በጣም አዳጋች ነበር። ከዛ በመቀጠል ቤተ መቅደሱ ነው። ቤተ መቅደሱ መንበሩ በጣም ትልቅና በጣም ጥሩ መንበር እንዲሆን በጣም ጠባብ ስለነበረ በጊዜው የተሰራው መንበር ደግሞ ትልቅ ስለነበር ከቤተ መቅደሱ ጋር የማይመጣጠን 5 ሰሞነኛ እንኳን ካህናት መዞር የማይችልበት ነው። በጣም ጠባብ ነው። በጣም ለአገልግሎት በጣም አስቸጋሪ ሆኗል። ውስጡ ደግሞ ጠቅላላ በእንጨት የተሰራ ስለነበረ በምስጥ የተበላ ነው። በመቀጠልም ኮርኒሱ ከውስጥ ጠቅላላ ኮርኒሱ ፈርሷል ማለት ይቻላል። ውሃ አለ። ወፍ ደግሞ በውስጡ እየሰራ በቆርቆሮ ውስጥ እየገባ ዋንስና የወፍ ማደሪያ ሆኗል። በጣም ቤተክርስቲያናችን በጣም ከጥበቃ አንፃር ብዙ ችግር አለበት። ይህንን አይታችሁ መላ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ይህን ችግር የቤተክርስቲያናችን ችግር ተፈቱ በቀጣዩ ቤተክርስቲያናችን ተሰርቶ ለአገልግሎት ምቹ ይሆን ዘንድ ሁላችንም በእግዚአብሔር ስም እናጸናለን። አሁን ደግሞ ቅድማ አባቶች ቃል እንቀበላለን። አባቶች አባቶቻችን ያው በተመለከተ
ያው እንደምታውቁት ጠባብ ነው። ከዚያ ክብረ በዓል ሆነ ጊዜ ወርሃዊ በዓል ሆነ ክብረ በዓል ዓመታዊ በዓል እንደምናከብርበት ጊዜ የሌላ ሀገር ሲመጡ ለማስረገጥ ያሬዳዊ ሙዚቃ ክብርን ለማስረገጥ በጣም ጥበት አለው። የተጨናነቀ ነው በክርስቲያኑ እናገለግለው እና በተጨማሪ ከበሮ መቀመጫ የለውም። ጽናቱ ራሱን የቻለ መቀመጫ የለውም። ከበሮውንም ማየት እየበላው እየበጣጠሰ ይገኛል። ስለዚህ በያሬዳዊ ስነ ስርዓት መሰረት የምታዩት ቅኔ ማዕቱ መቆሚያ በጣም ጠባብና አነስተኛ ነው። እንደ ልባችን ተዝናንተን የምናስረግጥበት ሂደት አይደለምና ስለዚህ ይህን ለማስተካከል አንዱ የተፈለገበት የቤተክርስቲያኑ ህንፃ ቤተክርስቲያኑ መሰረት ያስፈለገበት አንዱ ይሄ ነው። ስለዚህ እንግዲህ ያው ሌላው ተገልጿል። ቀደም ብሎ እንደተናገሩት አባቶቻችን ቤተክርስቲያኑ ቅድም እንደተባለው ውስጥ ስትገቡ የአይጡ ብዛት እዚያ ላይ ድረስ ጣራው ድረስ እዚያው ድረስ በመውጣት መጋረጃውን እየቆራረጡ ስዕላሉን መጽሐፍ ሁሉ ተበጣጥሷል። እዚያ ውስጥ ገብታችሁ ብታዩ ብዙ የተበጣጠሱ ቅዳሴው ዳዊቱ ግንዘቱ ሁሉ ተበጣጥሷል። በእት ተበጥቶ አልቋል። ይሄ ሁሉ ምንድነው እዚህ ሀገር ቤት ላይ ስለሆነ የዚህ ተለተመቻቸው እዚህ ጉሪ እየፈጠሩ እዚህ እየተዋደዱ መገበሪያው እዚህ ሆነው ዘቢቡ እዚህ ሆነው በጣም እዚህ ሆነው ይሄው ሁሉ ያይጥ መኖሪያ ተደርጎ ቤተክርስቲያኑ በመልካም ባለመሰራቱና ይሄ በመሆኑ ቤተክርስቲያናችን ላይ ይሄን በተመለከተ እንዲስተካከልና ህንፃው ባማረ መልኩ እንዲሰራ በመፈለግ ነው። በዚህ አመች እንኳን የዕቃ ቤት እንኳን የሌላት ቤተክርስቲያን ይህንን አይታችሁ መላ የኢትዮጵያ ኦርቶዶክስ ተከታዮች ይህን ችግር የቤተክርስቲያን ችግር ህዝበ ክርስቲያን እንደሚፈታው ሁሉ ይህንን አይታችሁ የቤተክርስቲያን ችግር እንድትፈቱ። እሺ እናመሰግናለን። ያው እንግዲህ የቤተክርስቲያን እንደምትመለከቱት ቅድም እንዳልነው የንዋየ ቅድሳት ማስቀመጫ ቦታ ባለመኖር ወይም ደግሞ ቤት ባለመኖሩ ምክንያት አንዱ የተፈጠረ ችግር ነው። አሁን እጄ ላይ የምትመለከቷቸው መጽሐፍቶች አንደኛ ከአቀማመጥም ችግር አለ፣ ሁለተኛ ደግሞ የማስቀመጫው ቦታ የተጨናነቀ በመሆኑ ቅድም እንዳልነው አይጥና ሌሎች ነፍሳት ቤት ውስጥ በመግባታቸው በምስጥም በመበላታቸው ጭምር ያላወጣናቸው በጣም በርካታ መጽሐፍቶች ጭምራሉ። ስለዚህ ይህንን አስመልክቶ ራሱን አስችሎ በአዲስ መልክ መስራት ስላስፈለገ ነው ዛሬ ይህንን ቃል መስጠት የፈለግነው። ስለዚህ የሚመለከታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ በሀገርም ውስጥ ከሀገርም ውጭ ሆናችሁ በተለይም አጣዬና አካባቢዋ የኤፍራታና ግድም ወረዳ ተወልዳችሁ ያደጋችሁ በተለያየ ቦታ ያላችሁ ይህንን ጥሪ ሰምታችሁ ከጎናችን እንድትሆኑ ለጀመርነውና ለምንጀምረው ተግባር አለን እንድትሉን በቅድስት ቤተክርስቲያን ስም በድጋሚ ጥሪያችንን እናስተላልፋለን። ጉዳታችን ይህ ብቻ አይደለም፣ ውጫዊውንም ጉዳት እንድትመለከቱልን እንፈልጋለን። ውጭ ላይ እየደረሰ ያለውንም ነገር አይታችሁ መጨረሻ ላይ ከአባቶች የሚተላለፈውን መልእክት ደግሞ በአጽንኦት እንድታደምጡልን በቅድስት ቤተክርስቲያን ስም አደራላለሁ። እስካሁን በነበረን ቆይታ ውድ ቤተሰቦቼ ከልብ አመሰግናለሁ። አሁን ደግሞ ውጭ ላይ ያለውን ሁኔታ እንመለከታለን። ወደ ውጭ እሺ እንግዲህ ያው አሁን ያለነው ደግመን በውጭ በኩል በካህናት መግቢያ በር በኩል ነው። እንደምንመለከተው እንግዲህ የውጭ ኮሚቴው እንደዚህ በምስጥ እየተበላ ከጥቅም ውጭ የሆነበት ያለው በሌላ መንገድ ስናይ ኮርኒሱ በዚህ መንገድ የተጎዳው ዙሪያውንም ስንመለከት ያው በምስጥ የተጎዱ ግድግዳው እንዳለ ከጥቅም ውጭ ያለው። ስለዚህ
ይህንን ያያችሁ ይህንን የተመለከታችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ከጎናችን እንድትሆኑልን፣ እንድታግዙን፣ እንድታበረታቱን በሐሳብም በገንዘብም በእውቀትም ጭምር አግዛችሁን ይህንን ቤተክርስቲያን ለህንጻ ቀይረን የተሻለ መንፈሳዊ አገልግሎት መስጠት እንድንችል እንድትረዱን በቅድስት ቤተክርስቲያናችን ስም አብዝተን እንማጸናችኋለን፣ እንለምናችኋለን። እንደምትደግፉንም ደግሞ ከጎናችን እንደምትሆኑም ተስፋ እናደርጋለን። ክብር ይስጥልን። የለኛ የደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ህንጻ ሰሪ ኮሚቴ ገንዘብ ያየ። ስለዚህ በመሰረቱ ቤተክርስቲያን የትውልድ የሚያልፍ ቅርስ ታሪክ ያለው ታቦተ ሕግ ነው። ይህ ታቦተ ሕግ እዚህ ከገባ ጀምሮ በአካባቢያችን የተለያየ ችግር ሲፈጠር እየተከላከለ እዚህ ያደረሰን ውለታ ያለው ታቦት ነው። ውለታውን አልከፈልነውም። አሁን ታቦቱ እዚህ ቦታ ላይ እኛ ደህና ቤት እየተቀመጠን እሱ እዚህ ቤት ውስጥ መቀመጡ ውስጣችን ተሰምቶናል፣ እኔም ተሰምቶኛል። ስለዚህ ይህን ቤተክርስቲያን በአዲስ መልክ እስካሁን የነበረበት ኖሯል። በአዲስ መልክ አሁን ጉልበቴንም ሀብቴንም እውቀቴንም አርኬ የበኩሌን መስዋዕትነት ለመክፈል ለመስራት ዝግጁ ነኝ። ስለዚህ ሞትን ቀደምኳት ብዬ ታሪክ ለማውራት እፈልጋለሁ። ምክንያቱም ይህን ቤተክርስቲያን ቆሜ ሰርቼ አሰርቼ ለትውልድ ማስረከብ የኛ ድርሻ ነው። ስለዚህ በዚህ መሰረት ይህን ቤተክርስቲያን ለማስራት አስበናል። ስለዚህ ኦርቶዶክስ እምነት ተከታዮች ሀገር ውስጥም ከውጭም ያሉ ኢትዮጵያኖች በሙሉ እርዳታ አድርጋችሁልን በረከት ታገኛላችሁ። ይህን ቤተክርስቲያን እንድንሰራ እንለምናለን። ሰማዕታቱ ቅዱስ ጊዮርጊስ ያለበት ይርዳችሁ፣ በረከቱን ይስጣችሁ። ጸበሉም አለ። በጸበሉም መፈወስ የምትችሉ ሕሙማኖች ሁሉ ብዙ በርካታ ሕሙማንን የፈወሰ ያዳነ ጸበል አለ። የታቦት እዚህ ሲመጣ ጸበል ፈልቆ ብዙ ስራ እየሰራ ተአምር ያለው ታቦት ስለሆነ ይህን ተአምሩንም የሰማችሁ የተከታተላችሁ በዚህም በጸበሉ የምትፈወሱ ሕሙማን ካላችሁ እየመጣችሁ እንድትፈወሱ አደራ ላለው። አመሰግናለሁ። እሺ፣ በጣም እናመሰግናለን። እንግዲህ ውድ የተዋሕዶ ልጆች መልእክቱን እንደሰማችሁት ነው። በሀገር ውስጥም በውጭም ያላችሁ የተዋሕዶ ልጆች የቻላችሁትን ያቅማችሁን በጸሎትም መደገፍ ትችላላችሁ። የቻላችሁትን እንድታደርጉ በቅድስት ቤተክርስቲያን ስም እንጠይቃችኋለን። እሺ አባታችን እንዴት ናችሁ? እንግዲህ የመጣ ነው ከአጣዬ ከተማ ፕሮዳክሽን በሚዲያ ላይ የሚሰራ የዩቲዩብ ስራ ላይ የሚሰራው ከእናንተ ጋር ከቅድስት ቤተክርስቲያናችን ጋር ለመስራት የሚባልና ከስሞች ጀምሮ ያለትን የቅድስት ቤተክርስቲያን ኃላፊነት ጭምር እሺ፣ እኔ ለዚህ ደብር ምክትል አስተዳደር እና በዚህች ቤተክርስቲያን ላይ ሲሰራ እንግዲህ 5 ዓመት ቢያንስ ሊሆን ነው። እዚህ ቤተክርስቲያን ላይ መቼም ይኸው ቆየን እስካሁን ድረስ። ስሜ ሞልነት ዘመዳገኘው ይባላል። ሞልነት ዘመዳገኘው ታሪክ ይባላል እና እዚህ ቤተክርስቲያን ላይ ሁለተኛ ነው ምክትል አስተዳደር ሲሆን ይህንን ቤተክርስቲያን መጨረሻ ያስጨረስኩት እዚህ ቦታ ያደረስኩት እኔ ነኝ ማለት ነው። እስከምርቃኑ ድረስ ታቦተ ሕግ ውስጥ እዚህ እስከሚገባ ድረስ ማለት ነው። አሁንም እሱ ፈልጎ አስገብቶኝ መሀይም ነኝ። እስካሁን ድረስ አገለግላለሁ። ሳገለግል ግን የሌላው ሀገር ቤተክርስቲያን ተቀይሮ ሳየው በጣም እናደዳለሁ፣ ይቆጨኛል። እሱ ሳይፈቅድ ቀርቶ በወቅቱ ጉዳይ ወቅቱ ያው ውጣ ውረድ አለው። የኢትዮጵያ ሕዝብ ያውቀዋል ውጣ ውረዱን። በዚያ ምክንያት እስካሁን ቆየብን። አሰር ኮሚቴም ተዋቅሮ በዚያም በዚህም ብለን እስካሁን ቆይቶ አሁንና እስከ ቀብር ማፈናቀል ድረስ ደርሰናል። ቀብርን አውጥተናል። አሁን ጊዲደር ማስገባት ታቦተ ሕጉን እታይ ማውረድ ቤቱ ቤት ሰርተናል፣ አዘጋጅተናል። ለሱ ለቃውም ለሱ መቀመጫ ይህን ቤት አፍርሰን ቤቱን እንቀይራለን ብለን ሐሳባለን እንደሱ ፈቃድ ቢያደርግልን እና የሰው ሀገር ቤተክርስቲያን ታንጦ እሱ እዚች ከተማ ዳር ላይ ተቀምጦ ጊዮርጊስን ያህል አያሉ ያህል ወረም ወረብሻ እንኳን ዳር ድንበሩን ያላስነካ ህዝቡን ያላስነካ
የአንድ ቃጠሎ ላይ ነው አጣየ ላይ ቃጠሎ እንደው ደረባ ሳትቃጠል ያዳነን ማን ነው? ይሄ ሰማያትን የቅዱስ ጊዮርጊስ ነው። ግን አሁን ለመስራት ህዝቡም ተንቀሳቅሷል፣ ኮሚቴውም ተንቀሳቅሷል እና ይሄ ቆመቢሱ ምስጥ በልቶት እንቅት አድርጎ ኮርኒሱ እንደሚታየው ኮርኒሱ ተበልቶ እዚህ ላይ ያለን ስለሆነ ምናልባት እንደው ዘንድሮ ተንቀሳቅሰናል፣ ተነስተናል ለመስራት በአሜሪካንም ያላችሁ፣ በጅዳም ያላችሁ፣ በአዲስ አበባም ያላችሁ፣ በደብረ ብርሃንም ያላችሁ፣ በአጣየ ከተማም ያላችሁ ህዝበ ክርስቲያኖች ለቅዱስ ጊዮርጊስ ብላችሁ ያላችሁን በእውቀታችሁም በገንዘባችሁም በጉልበታችሁም እንድትረዱን አደራ እያልኩ ስብሰባዬን እዚሁ ላይ ዘጋለሁ። አመሰግናለሁ። እሺ እኛ ጋር አንዳንድ ጥያቄዎች አሉና እነሱን ጥያቄ ፈቃደኛ ከሆናችሁ መልሱልን። የምችለው ማለት ነው። እሺ ማለት ቤተክርስቲያን ቅድስት ቤተክርስቲያናችን ከተመሰረተች በጣም ረጅም ጊዜ ሆኗታል። ቅድም እንደሰማነው በ1986 ጀምሮ ነው። ከዛ ጊዜ ጀምሮ እያተገለገልንበት ያለች ቅድስት ቤተክርስቲያን ናት። ውስጥ ላይ እንዳየነው የመቀኙ የእንደዚሁ አልባሳቶች ማስቀመጫ ቦታ የለም። ከኛ በበለጠ ደግሞ እናንተ ካህናቶቹ በደንብ ያውቃሉ። እንዲሁም ማህበረሰቡ ከሚዲያ ባሻገር ማህበረሰቡ በደንብ ያውቃሉ ስለ አኳኋኑና ይህ ነገር እየታየ እንዴት ለዚህ ያለ ዓመት ያለምንም ነገር የዕቃ ማስቀመጫ ጠፋ? የጠፋበት ምክንያት አለው። እርግጥ ነው፣ እውነት ነው። ታቦቱም እቃውም ያለው አንድ ቤት ነው፣ አንድ ቤተ ክርስቲያን ውስጥ ነው ያለው። አዎ ትክክል ጥያቄ ነው። መቼም እኛ ታቦቱ ጋር በእርግጥ ብዙም አልተመቸንም። ደግሞ መቼም ገበሬ እንደመሆናችን አንጻር የስልጣን መሻሻል አሁን ትንሽ ቀን ያገለግለው ሲሻር ያትቶ ሲወጣ ደግሞ አሁንም ሌላው ሲመረጥ እንደዚሁ እያለ ታቦቱ ጋር እንደዚሁ አይነት ፈጥሮብን እስካሁን ድረስ እንደ አንድ ጋር ታቦቱንም እቃውን ያስቀመጥበት ምክንያት ይሄ ነው። አሁን ግን ሁሉንም ነገር በየአቅጣጫውና በየቦታው ቤተክርስቲያን በምታዘው መሰረትና መመሪያ በቃለ ዓዋዱ መሰረት እቃውንም ለብቻው ታቦቱንም ለብቻው ሁሉንም ነገር በጽዳት አድርገን እንሰራ። አሁን ነው እንግዲህ የስታውን ወቀሳ እንዳለ ሆኖ የስታውን ጥፋት እንዳለ ሆኖ ተንግዲህ ወዲያ ሁሉን ነገር ለይተን ይችን ቤተክርስቲያን ተናንተ ጋር ሆነን ምክር ሀሳብም አልተቀላቀለበትም። የተማረ አካል መጥቶ ይህንንም አልተመራራንበትም። ትክክለኛ ደብሩ ዝም ብሎ እንትን እንዳለ ይታወቃል እና በዚህ ምክንያት ነው ከይቅርታ ጋር ወደፊት ግን የእቃው ቤት ለብቻው፣ የታቦቱ ቤት ለብቻው፣ የቢሮው ለብቻው ነው። እርግጠኛ ነኝ እዚህ ጊዮርጊስ ቦታ ላይ ሆነና እንወሻሽን ቢሮአችን እንኳን ቀብር ቤት ነው ቢሮአችን እንኳን ማለት ነው የምንወያይበት። ይሄ እንግዲህ ታቦቱና ሁኔታችን አንጣር ነው ለማለት ፈልጌ ነው። ጥሩ ነው፣ ጥያቄውን እቀበላለሁ። እሺ ውድ ቤተክርስቲያናችን ቅድስት ቤተክርስቲያናችን ለኢትዮጵያ ኦርቶዶክስ ተዋህዶ ልጆች የምታስተላልፉ ነገር ካለ በእርሶ በኩል ለኢትዮጵያ ኦርቶዶክስ ተዋህዶ ልጆች እንዲሁም በሀገር ውስጥም በሀገር ውጭም ላሉ ልጆቻችንን ማስተላለፍ የምትፈልጉት ማለት የምፈልገው ነገር ቢኖር ማለት ነው እኛ አሁንም ቢሆን ዞሬ ተጠምጥሜ እዚሁ ቅዱስ ጊዮርጊስ ጉዳይ ላይ ነው ያለሁት። እነሱንም በውጭም በግቢም ያሉትን ህዝበ ክርስቲያኖች እያመሰገነው ልጆቻችንን የሚሰሩትን ባርኮ እነሱም ደግሞ ወደ ኢትዮጵያ እጃቸውን እንዲልኩ የሥራ ዘመናቸውን ሁሉን ነገር በረከት እንዲሰጣቸው እኔ ለአገሮቼ ልጆች ለኢትዮጵያ ህዝብ በጠቅላላ ለአማኝ ለክርስቲያን በሞላ ሰላም ያርግልን፣ አገራችንን ሰላም ያርግልን፣ ፍቅር ያንጣልን ቅዱስ ጊዮርጊስ ብዬ ነው እንትን የምለው። ይሄንን ማስተላለፍ አባታችን ስለበረከቱ ቆይታ በጣም እናመሰግናለን። መልካም ጊዜ። ብዙ ችግር
ስራ ካሰበ ከ10 ዓመት በፊት የተያዘው ግን አጣየና በጣም ትልቅ ችግር ነበረ። በዛ ምክንያት እስካሁን ድረስ አሁን ግን በአዲስ ስራ የተጀመረበት አለ። በዚህ ቤተክርስቲያን ዙሪያ ብዙ ነገሮች ተፈተው ተነስተዋል። እሱም ጭምር ያነሳንበት አለ። ይህንን በተመለከተ የመስሪ ኮሚቴ ሰብሳቢ መካከላችን ይገኛሉ። እሱም ዝርዝር ሁኔታ ያው የላይኛው ጣዬ ደብረ ገነት ቅዱስ ቤተክርስቲያን ውስጣዊ ሁኔታ የሚመስል ነበረ። በውጭ ያለውን ደግሞ አሁን ለማስጎብኘት እንሞክራለን። እንደምትመለከቱት እነዚህ መሀንዲሶች ራሱ እንዳለ ተሰብረው በእንጨት እየተደገፉ ያለ እና ይህ ህንፃ ቤተክርስቲያኑ ሊወድቅ ነው የደረሰው። ምንድነው ይህ ቤተክርስቲያን ሊሰራ ከታሰበበት ከ10 ዓመት በኋላ ነው አሁን እንደገና በአዲስ አሰሪ ኮሚቴ ተቋቁሞ በመንቀሳቀስ ላይ የሚገኘው። በፊት የነበሩት አሰሪ ኮሚቴዎች በአንድም በሌላም ሀገር ይወጣሉ። በነበረው ወቅታዊ ሁኔታም ህይወታቸው ያለፋሉ። እግዚአብሔር ነፍሳቸውን በአጸደ ገነት ያስቀምጥልንና ልፋታቸውን ቆጥሮ እሱ ነፍሳቸውን በአጸደ ገነት ያስቀምጥልን እና በእነዚህ አይነት ችግሮች ውስጥ ያለፈ ቤተክርስቲያን ነው፣ ያለፈ ደብር ነው። አሁን ያለው አሰሪ ኮሚቴ በመንቀሳቀስ ላይ ያለው እንደምትመለከቱት ከታች መቃኞ ቤት ሰርቶ አጠናቆ ነው ያለው። በዚህ ወር መጨረሻ አሁን ወርሃ መስከረም ነው ያለው። በወርሃ መስከረም መጨረሻ ላይ ከዚህኛው ህንፃ ቤተክርስቲያን ታቦተ ሕጉን ወደ መቃኞ ቤት አወርዶ ይሄኛውን ለማፍረስ በዝግጅት ላይ ይገኛል። ነገር ግን ይህንን በማድረግ ላይ ያለ ብዙ ችግሮች እየገጠሙት ነው። ብዙ ተግዳሮቶች አሉ። የገንዘብ እጥረት አለ፣ የማቴሪያል እጥረት አለ፣ ብሎም ደግሞ ሀሳቦችን የሚፈልግበት አጋጣሚ አለ እና ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በሀገርም ውስጥ ያላችሁ ከውጭ ሀገርም ያላችሁ ሀብታችሁን፣ ገንዘባችሁን፣ እውቀታችሁን ብሎም በዚህ አካባቢ ያላችሁ ደግሞ ጉልበታችሁን ቅድስት ቤተክርስቲያን ይሄ የኛ ጥሪ አይደለም፣ የሰው ጥሪ አይደለም፣ የእግዚአብሔር ጥሪ ነው። የሰማዕቱ የቅዱስ ጊዮርጊስ ጥሪ ነው። ሰማዕቱ ቅዱስ ጊዮርጊስ በዚህ በኤፍራታና ግድም ወረዳ ላይኛው አጣዬ ላይ የተለያዩ ችግሮች ደርሷል። አጣዬ ላይ እንደምታስቡት ባለፉት 10 ዓመታት ብዙ ችግሮች እንዳለፉበት ይታወቃል። ነገር ግን በዚች ቀበሌ ላይ አንድም እሳት ነዶ የማያውቅም። አጣዬ ስትቃጠል አንድም እሳት ነዶ ያውቅም። ይሄ የማጥባቆ ነው፣ የሰማዕቱ የቅዱስ ጊዮርጊስ ጥባቆ ነው። ስለዚህ ይህን ታሳቢ በማድረግ ወደፊት ልንሰራው ያሰብነውን ስራ ከጎናችን ሆናችሁ እንድታግዙ ስንል በሰማዕቱ የቅዱስ ጊዮርጊስ ስም ይጠራል። ቦታው ውስጥ በጊዜው ደግሞ እንዲወስድ ታስቦ ናቸው የተሰራ አሁን ብዙ የተበላሸ ውስጦች እያቀሩ ቤቱ የወደቀ ግን 10 ዓመት 78 ዓመት ሆነ እቅዱ ታቅዶ ነበረ። አገሪቱ በውዝግብ ምክንያት በዚሁ ሀገር ላይ ችግር ስለተፈጠረ ስለሱ እግዚአብሔር ተፈቀደ እያሉ ሲተረዳ እንዲህ ያላችሁ እታችሁ የምትረዱና የምትተባበሩ ለሆኑ የሚመጣውን ቀን ተሰርተው በመልካም ቀን እንዲሆኑ በራሴ በኩል እናመሰግናለን አባታችን። በዚህ በላይ ማጣኝ ከተማ ከማህበረሰቡ ጋር ያለው አቅራቢነት እንዴት ነው? እኔ በእኔ በኩል የተመሰገነ እስካሁን የደረስኩኝ ከልጅነቱ እስከ እውቀት ድረስ ያለው በአስተሳሰብ በተግባር ሰውን ይወደኛል፣ እኔም ሰው እወዳለሁ። ያለ ስራ ሁሉ ለዚህ በቀናነት የሀዲስ ሰው እያገለግል እየተገለገልኩ ሌላ ነገር ከሚገርና ስለ ቤተክርስቲያኗ ከማህበረሰቡ ያለው አመለካከት ቤተክርስቲያኗን ለማሰራት ከ30 ምናምን ዓመታቶች በፊት የተሰራ ቤተክርስቲያን ነው እና እስካሁን ውስጧን እየጎበኘ ነበረ። ውስጧን የሚጎበኝ መንፈሳችን ያለውን ነገር ሚሆን በደንብ አይተናል። መቼም ከኛ በላይ ደግሞ ማህበረሰቡ ነገር በደንብ ይረዳል እና ይህን ሁላ ነገር እያየ እንዴት እስካሁን ቆይ የሚለው ነገር ሊመጥለጡ ስለሆነ በነገር ሁሉ
ጊዜው 10 ዓመት ይመስላል ከተጀመረ ሀሳብ ችግሩ እንጂ ያቆየ ህዝቡ በሙሉ እግዚአብሔር ፈቅዶ ጥሩ ቀን መጥቶ ረጂ ወንድሞቻችን ረጂ ልጆቻችን ከውጭም ተግቢ የሚያሉትን ተባብረን ይህን ቤት ነፃ ቤት ሰርተን የተበሰበሰ እንጨትና ውስጥ ከሚበላው ነገር እንድንድን እግዚአብሔር ፈቅዶ እያለ ህዝቡ በሙሉ በጸሎትና በጉጉት ነው እንጂ ወደኋላ የሚልበት ሰው ምንም የለም። የንብረት አቀመጡ ለቤተ ክርስቲያን እንደሚሰጥ የህዝቡ ትርታ ልብ ነው። እናመሰግናለን አባታችን። ለውድ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች በውጭም በሀገር ውስጥ እንዳሉ መልእክት ማስተላለፍ ከፈለጋችሁ መልእክታችሁን አስተላልፉ። መልእክታችንን የምናስተላልፈው እንደዚሁ የውጭ የግቢ የሆናችሁ ትብብራችሁ እንዳይነጥሉ ይችን ቤት በእናንተ ሀሳብ በእኛ ጅምራ በእናንተ ሀሳብ ጨርሳችሁ በምስጋናና ለእግዚአብሔር ምስጋና እንዲያበቃችሁ እናንተን ጭምር ጸሎት አባታችን እናመሰግናለን። አጠቃላይ ከ10 ዓመት ፓስቲል ልብስ ነው ይሰራል የተባለው ቤተክርስቲያኑ በተለያየ ምክንያት ዋር ነበረ፣ ጦርነት ነበረ። በዛ ምክንያት ወደኋላ ተጓተተ ቤተክርስቲያኑ ብዙ በደንብ ተመጣ። ግን አሁን ተባክሮም በሚስም እንጠይቃለን። ቋሚ ስም ሞልቋል። የተለያዩ ነገሮች ቤተክርስቲያኑ ውስጥ ራሱ ብዙ ነገር አለ፣ ችግር አለ እና ተባክሮ ስም በሚስም እንጠይቃለን። ማለት ያው ማስተላለፈው ለወንድሞቻችን ለእህቶቻችን በውጭም ያላችሁት በትምህርት ቤት ስራ ያላችሁ አውሮፓም ያላችሁ ሳውዲ አረቢያ ምናምን ያላችሁ አጠቃላይ ያላችሁት ይህንን ትልቅ ለመስራት ቤተክርስቲያን ስላሰቡ እንድትተባበሩ ስንል በእግዚአብሔር ስም አስተላልፋለሁ። እሺ አመሰግናለሁኝ። እንግዲህ አሁን አጠቃላይ ውስጥ ላይ ያለውን የጉዳት መጠንና የነበረውን ሁኔታ አይተናል። እንግዲህ እንዳያችሁት ቤተክርስቲያኑ በውጭም በውስጥም በምስጥ የተበላበት ሁኔታ ነው ያለው። ልፍ ሲልም ደግሞ እንደ ንብረት ክፍልም ወይም ደግሞ የንዋየ ቅድሳት ማስቀመጫም ሆኖ ነው እያገለገለ ያለው። ስለዚህ በዚህ ምክንያት ቤተክርስቲያናችን የአይጥ መዋለጃ ነው የሆነው። የቤተክርስቲያናችን ንዋየ ቅድሳት የሆኑት መጽሐፍቶች በምስጥ ከመበላታቸውም በላይ በአይጥ ጭምር እየተበሉ ነው ያሉት። ውስጡ ኮርኒሱ በመቀደዱ የተነሳ የርግብና የዋኖስ መዋለጃ ነው የሆነው። ከዚህም የተነሳ ዋኖሶች ውስጥ በሚሆኑበት ሰዓት ቅንቅን እየፈጠረ ነው። ስለዚህ ካህናት አባቶቻችን አገልግሎት ለመስጠት እጅግ በጣም ይቸግራል። በሁለተኛ ደረጃ ቅኔ ማህሌቱ በጣም ጠባብ ነው። ውስጡን እንደምንመለከት ቅድስቱ መቅደሱ እንደዚሁ በተመሳሳይ አገልግሎት ለመስጠት በጣም አስቸጋሪ ነው። ከዛም በላይ ደግሞ ቤተክርስቲያኑ ዛሬ ነገ ወደቀ የሚል ስጋት ውስጥ ነው ያለ። ጣራው ያፈሳል፣ ዝናብ ያስገባል። ስለዚህ ይህንን አስመልክቶ ቤተክርስቲያናችንን ለመቀየር ነው ያሰብነው። ይህንን ስናደርግ ዝም ብለን አይደለም። አጽመ ቅዱሳን የአባቶቻችን አጽም ያረፈበትን ቦታ ሁሉ መቃብር አንስተናል። በአሁን ሰዓት ያንን ቦታ ለመደልደል ቤተክርስቲያኑ ይሰራል ተብሎ የታሰበበትን ቦታ ለማስፋት ስለሆነ የተፈለገው የወገኖቻችንን አጽም አንስተን ወደ አንድ ቦታ የማድረግ ስራ ሁሉ ሰርተናል። ይህንን ስናደርግ ዝም ብለን ስላልሆነ የእናንተን የወገኖቻችንን ድጋፍ፣ እርዳታ፣ እገዛ በመፈለግ ተስፋም አድርገን እንደምታግዙንም እርግጠኞች ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገርም ውስጥ በውጭም የምትኖሩ የእምነት ተከታዮቿ ሁሉ ለላይኛው አጣዬ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን አቅማችሁ የፈቀደውን ሁሉ በማድረግ ከጎናችን እንድትሆኑልን በአክብሮት እንጠይቃቸዋለን። ለዚህም ደግሞ ሁለት አካውንቶችን ከፍተናል። የኢትዮጵያ ንግድ ባንክና አባይ ባንክ ሁለቱም ኤፌሶን ቅርንጫፍ ላይ ወይም አጣዬ ብራንች ተብሎ በሚጠራው አካባቢ ከፍተናል። የኢትዮጵያ ንግድ ባንክን በተመለከተ 1049 09 45 664 ደግመዋለሁኝ 1049 09 45 664 ይሄ ኢትዮጵያ ንግድ ባንክ ላይ የተከፈተ አካውንት ነው። እንደዚሁም ደግሞ በአባይ ባንክ የተከፈተ አካውንታችን 276 111 706 095 101 ደግመዋለሁ 276 111 706 095 101 ይሄ አባይ ባንክ ላይ የከፈትነው
አካውንታችን ነው። ስለዚህ በዚህ አካውንት አቅማችሁ የፈቀደውን ሁሉ በማድረግ በተለይም ደግሞ ፊልም ፕሮዳክሽን ይህንን አየር ላይ በሚያውልበት ሰዓት ለተለያዩ ወገኖቻችን በማካፈል ወይንም ደግሞ ሼር በማድረግ በማስተላለፍ የበኩላችሁን አስተዋጽኦ እንድታደርጉልን በቅድስት ቤተክርስቲያን ስም እንጠይቃችኋለን። በሌላ መንገድ ደግሞ አሁን የግሸን ደብረ ከርቤ የእናታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ነው። በዚህ ከአዲስ አበባም ከተለያዩ የኢትዮጵያ ዓለማት ወደ ግሸን ጉዞ የምታደርጉ ወገኖቻችን አንዱ ትልቁ ስራችሁ የተጎዱ አብያተ ክርስቲያናትን መደገፍ፣ ምዕመናንን ማገዝ ነውና በጉዟችሁ ስትሄዱ ከአስፋልት መንገድ 100 ሜትር በማይሞላ ርቀት ላይ ስለሆነ ቤተክርስቲያናችን የሚገኘው ወርዳችሁ ጎብኝታችሁ ቤተክርስቲያኑ ያለበትን ሁኔታ አይታችሁ ምስክርነታችሁን እንድትሰጡ በግንባታው እንድታግዙን በቅድስት ቤተክርስቲያናችን ስም ጥሪያችንን እናስተላልፋለን። ከዚሁ ጋር አብሬ አያይዤ ማስተላለፍ የምፈልገው ይህ ቤተክርስቲያን ሲመሰረት በ1986 ዓመተ ምህረት ቤተክርስቲያኑ መቃኞ ቤቱ ሲሰራ አብሮ ፍልውሃ ጸበል በቦታው ላይ በቅዱስ ጊዮርጊስ ስም ፈልቋል። ብዙ ድውያኖች እየተፈወሱ ነው የሚገኙ። ስለዚህ በጉዟችሁ ላይ ስትመጡ ጠበሉን አዘጋጅተን የምንጠብቃችሁ በመሆኑ እንደዚሁም ደግሞ ጠበሉ ከአስፋልት ርቀቱ ከ150 ወይም ደግሞ ከ200 ሜትር ርቀት ላይ ስለሆነ ያለው ገብታችሁ ተጠብላችሁ መሄድ የምትችሉ መሆኑን ጭምር ከወዲሁ እናሳውቃችኋለንና ለቤተ ክርስቲያናችን የምትችሉትን ሁሉ አስተዋጽኦ በማድረግ ከጎናችን እንድትሆኑልን በቅድስት ቤተ ክርስቲያናችን ስም መልእክታችንን እናስተላልፋለን። ከምንም በላይ ፊልም ፕሮዳክሽን ማነው የዳይመንድ ፊልም ፕሮዳክሽንን እዚህ ቦታ ድረስ መታችሁ ይህንን ጥሪያችንን አክብራችሁ ህዝቡ እንዲያቀው ዓለም እንዲያቀው ስለተባበራችሁንና ቦታችን ላይ ድረስ መታችሁ ጉዳያችንን ለህዝቡ ስላስተላለፋችሁልን በቅድስት ቤተክርስቲያናችን ስም ከልብ እናመሰግናለን። ክብር ይስጥልኝ ይላል። እግዚአብሔር ያክብርልኝ። እናመሰግናለን። አንዳንድ ጥያቄ ጠይቃችሁ ይቀራላችሁ? እሺ ይቻላል። አሁን ከሰማና ከዛ ጊዜ ጀምሮ ብዙ ምዕመናኖች እኛም ጭምር እየተጠቀሙበት እየተገለገልንበት እንገኛለን። ነገር ግን በውስጡ ያየናቸው ብዙ ቁሳቁሶች አሉ። የተጎዱ እንደ መጋዘን የተጠቀሙበት ቤተክርስቲያን ነው እና ይህን ነገር ሲሆን የላይኛው ጣይ ማህበረሰብ ብዙ ጊዜ ገብቶ ያስቀድሳል። ከሌላው ሀገር ከሚመጣው ምዕመናን ይልቅ የላይኛው ጣይ ነዋሪ ብዙ ጊዜ ገብቶ አስቀድሶ አይቷል እና የህዝብ ንቅናቄ እንዴት ነበረ? ህዝቡ ይህን ነገር ለማስተካከል ከዚህ ዓመታቶች በፊት ይህን ንቅናቄ አልተጀመረም? እሺ እግዚአብሔር ይስጥልኝ። እውነት ነው። አሁን እንዳልነው ወይም እንደተመለከትነው ምዕመናንም እንደምትመለከቱት ቤተክርስቲያናችን እንደ ንዋየ ቅድሳት ማስቀመጫ ሆኖ ነው እያገለገለ ያለው። ይህ የሆነበት ምክንያት ሁለት ነው። አንደኛ ከግንዛቤ ጥረት የተነሳ ነው። ሁለተኛ ማህበረሰባችን ደግሞ ኑሮ ከእጅ ወዳፍ በመሆኑ ነው። ከእጅ ወዳፍ ማለት ምን ማለት ነው? በቂ የሆነ ገቢ የለውም። ስለዚህ ገቢ ስለሌለው ኑሮ ከእጅ ወዳፍ በመሆኑ አሁን የምንመለከተውን የንዋየ ቅድሳት ማስቀመጫ መስራት አልተቻለም። ስለዚህ የግድ ያለው አማራጭ ምንድነው? ቤተክርስቲያን ውስጥ ቁምሳጥን ወይም ደግሞ ሌሎች ነገሮችን በማስቀመጥ ሀብቱን ሰብስቦ ወደዚህ ማድረግ ግድ ሆነ። ለዚህ የሆነበት ምክንያቱ ይሄ ነው። ህዝቡ መስራት የሚችልበት አንዱ አርሶ አደርም ስለሆነ ግንዛቤውም ስለሌለው ነው። በሁለተኛ ደረጃ ደግሞ አቅም ስላነሰው ነው። ስለዚህ አሁን ላይ ያለውን አቅሙን አሟጦ ለመስራት ሲነሳ ደግሞ አጋዥ ያስፈልገዋልና አሁን የምንላቸውን ችግሮችን ጭምር ለመቅረፍ ቤተክርስቲያኑን በአዲስ መልክ እናንጻለን። እንደዚሁም ደግሞ አዳራሾችን እንሰራለን፣ የንዋየ ቅድሳት ማስቀመጫዎችንም እንሰራለን። ይህንን ለማድረግ ህብረተሰቡን ቆርጦ ተነስቷል። የሚጠበቅበትን ለማድረግ ዝግጁ ነው። በውጭም ያላችሁ ሀገርም ውስጥ ያላችሁ ማህበረሰቦች ደግሞ ይህንን አርሶ አደር ማህበረሰብ ከጎን ሆናችሁ እንድትደግፉልን ጭምር ነው የምናደርገው። ስለዚህ እስከዛሬ ቤተክርስቲያኑ እንደ ንዋየ ቅድሳት ማስቀመጫም ጭምር ሆኖ ያገለገለው በዚህ ምክንያት ነው እንድታወቁልን። እሺ እናመሰግናለን። አሁን ወደ ግሸን በሚሄድበት ሰዓት መስከረም 17 16 ግሸን ይሄዳልና 15 ጀመረ። በዛ ሰዓት ያጣየ ወጣት ዳይመንድ ፊልም ፕሮዳክሽን በዚህ ጉዞ ላይ ለቅዱስ ጊዮርጊስ ቤተክርስቲያን እገዛ ያለ። ጥሩ። አሁን ይህንን አስመልክቶ የአሰሪ ኮሚቴው ዝግጅቱን ጨርሷል። እዚሁ ቤተክርስቲያኑ ግርጌ ላይ ሰፊ ቦታዎችን አደራጅቶ ወደ ግሸን የሚሄዱ ሰዎችን የሚችሉትን አቅማቸው የፈቀደውን ሁሉ እንዲያደርጉ ካህናቱና አሰሪ ኮሚቴው በጋራ በመሆን
መስቀል ይዘው ጥላ ይዘው ዳስ ጥለው ጸበሉን የቅዱስ ጊዮርጊስን ጠበል አዘጋጅተው ለምእመኑ ለማደል የሚጓዘው ማህበረሰብ ለመባረክ ጭምር ዝግጅታችንን ጨርሰናል። ስለዚህ ዳይመንድ ፊልም ፕሮዳክሽንም ሆነ ተጓዥ ወገኖቻችን በዚህ ቦታ ላይ ሲደርሱ ዳይመንድ ፊልም ፕሮዳክሽን በቦታው ላይ ቀርባችሁ በማስተባበር ተጓዦች ደግሞ ካለምንም አስገዳጅነት ቆመው ይህንን የበረከት ስራ እንዲሳተፉና አቅማቸው የፈቀደውን ነገር ሁሉ እያደረጉ እየጎበኙን ጭምር እንዲያልፉ ነው። ቤተክርስቲያኑን መጥተው አይተውት እንዲሄዱ ጭምር አደራ እንላለን። ከናንተ ከዳይመንድ ፊልም ፕሮዳክሽን የምንጠብቀው ማስተባበር ነው። ከምዕመናችን ደግሞ የምንጠብቀው ከተጓዦቹ ወርደው ቤተክርስቲያኑን ጎብኝተው ያለበትን ችግር አይተው ቃል የሚገባ ቃል ገብቶ የሚሰጥን ሰጥቶ እንዲያግዘን ጭምር ነው የምንፈልገው። እሺ በጣም እናመሰግናለን። ስለነበረን ቆይታ ከልብ እናመሰግናለን። እግዚአብሔር ይስጥልን። እኔም በጣም አመሰግናለሁ።